እንዳልኩት መጀመሪያ የምትመጡ ሰዎች ለምን እዛ ተቀመጣላችሁ? እዛ ተቀመጥክ ማለት ወደ ኋላ ቀረማል። ወደ ኋላ ራስን ካስቀረህ አላህም ያስቀረሃል። يقول النبي صلى الله عليه وسلم تقدموا ይላል። ሰዎች እዛ حتى ሰሃባዎች ጊዜ ነበረ እዛ ሲያያቸው ቀደም ብለው የመጡ ሰዎች እዛ ተቀምጠው ሲያያቸው ነብዩ ሰለላሁ ዐለይሂ ወሰለም كان يقول يا ايها الناس تقدموا ولا يزال الرجل يتأخر حتى يؤخره الله ይላል። ተቀደሙ ወደፊት ነው ቶሎ ይላል ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ያለው አጅርና ሁለተኛ ሶስተኛ ያለው አጅር ይለያል። ተቀደሙ ወደፊት ነው ይላቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ولا يزال الرجل ወደ ኋላ ስትቀሩ መስጊድ ከመጣችሁ በኋላ ወደ ኋላ ስትቀሩ አላህ ወደ ኋላ ያስቀራችኋል። ወደ ኋላ ትቀራለህ። ምንድነው እዛ ቁጭ ብላችሁ እዛ መጀመሪያ መጣ ሰው እዛ ቁጭ ይላል። እዚህ መጀመሪያ አወለ ሰፍ ያዙ። ሁለተኛ ስትመጣ ደግሞ ወንድምህ ጎን። አሁን ምን እኮ እዚህ አወለ ሰፍ የመጣሁት ክፍተት አግኝቼ ነው። አወለ ሰፍን ባሱ ክፍተት እዛ አንተ ቀረህ አንተ ራስህ ያወለ ሰፍ ባለቤት ነው ኋላ ቀረህ። ፊት ስትመጣ መጀመሪያ እዛ አወለ ሰፍ እዚህ ና። ለምንድን ነው እዛ የምትቀረው? ነብዩ ሰለላሁ ዐለይሂ ወሰለም እዛ ከቀረህ አላህ ያስቀራሃል ይላል። አላህ ራስን በገዛጅ ማለት ነው። ራስን ወደ ኋላ ስላስቀረህ አላህም ወደ ኋላ ያስቀራሃል። በዱንያም በአኺራም ወደ ኋላ ያስቀራሃል። አንድ ይሄን። ሁለተኛ ደግሞ ስትመጣ ወንድም እዛ ያለ ለምንድን ነው እዛ ተናፉር ይባላል። ጎኑ አንድ የፍቅር ምልክት ይሄ ነው። ስለዚህ ምን ይላል الحديث الصحابه عندما يصفوا للصلاه كانوا يصفوا يلصق بعضهم ببعض አንድ ባንዱ ላይ ይጣበቅ ነበር الصحابه። ወንድም ይሄ ፍቅር ምልክት ነው። የፍቅር ምልክት ነው።